በተለይ ህብረተሰቡ ስለ በሽታው ያለውን ግንዛቤ ስለ ወረርሽኙም ያለው ግንዛቤ ከመጨመር አንፃር በተለይ ሚዲያዎችም ሁሉም በዚህ ውስጥ አንድ ላይ እየሰራን ያለነው ግን የበለጠ ተጠናክሮ መቀጠል ይኖርበታል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ የምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁል ጊዜ መቀነስ የሚለውን መስራት የሚያስፈልገው። እንግዲህ በሚኒስቴር መስሪያ ቤታችንና በተጠሪ ተቋማት እንዲሁም በፌዴራል ደረጃ ይህ የራሱ ታስክ ፎርስ ተቋቁሞለት ከክልሎች ጋር በማናበብ ስራዎቻችንን እየሰራን ነው። በዚህ ሳምንት እንግዲህ ይሄንን የመጀመሪያውን ካየንበት በምልክቶች ላብራቶሪዎች ከተላኩበት እንግዲህ ሳምንት ባልሞላ ጊዜ ነው ከናንተ ጋር ይሄንን መግለጫ እያደረግን ያለነው። የመለየት የማረጋጋትና ያለንበትን ደረጃ የማወቅ ስራ በደንብ ስለሚያስፈልግ ነበር። ከዚህም አንጻር የበሽታው ምልክቶችን የሚያሳይ ሰው እንግዲህ በወቅት ወደ ሕክምና ተቋማት በመሄድ የላብራቶሪ ምርመራዎችን ማድረግ ያስፈልጋል። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት የጀርባ ህመም እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በተለይ ንክኪ ያለባቸው ቦታዎች ላይ የራሱ የሆነ የመተላለፍ አቅም ስላለው እነዚህ አይነት ምልክቶች ሲኖሩ በጣም ጠንካራ የሆነ ንክኪ የምንላቸው በተለይ በበሽታው ተጠቅተው የነበሩ ሰዎችና በበሽታው ታሞ ያሉ ሰዎች በሚኖሩበት ጊዜ ያንን የሚያስታምም ከነዚህ ሰዎች ጋር ንክኪ ያላቸው ሰዎች የበለጠ ጥንቃቄ እንዲያደርጉ ይመከራል ማለት ነው። ከዚህ በተጨማሪ በበሽታው ተጠርጥረው በተለይ በመለያ ተቋማት ያሉ ሰዎች በሚጠየቁበት ጊዜ እንደ ወትሮ ሁሉ ህብረተሰባችን ትብብሩን ሊያደርግ ይገባል ማለት ነው። እስካሁንም ባለው ህብረተሰባችን እንግዲህ አሁን ባልኳችሁ ቁጥር መሰረት ብዙ ሰው በራሱ ይሄ ምልክት ሊኖረኝ ይችላል፣ እነዚህን ሰዎች በዚህ አጋጣሚ አግኝቼ ሊሆን ይችላል እያለ ነው እንደውም ራሱ ለኛ እያሳወቀን ያለው። ይሄንን አይነት ስራዎቻችንን አጠናክረን ከሰራን በእርግጠኝነት ባለበት ቦታ የማቆም አቅማችንን እንጨምራለን ማለት ነው። ህብረተሰቡ ይሄ ተባባሪነቱ እንዲቀጥል ሁሉም ተቋማት ማህበረሰቡ በተለይ የሃይማኖት ተቋማት ሁሉም በዚህ ሊተባበሩን ይገባል ማለት ነው። እስካሁን ያለውም ትብብር ትልቅና ጠንካራ ስለሆነ በራሴም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን ፈልጋለሁኝ። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ደግሞ መከላከያዎችን መጠቀም ያስፈልጋል ማለት ነው። ለዚህ በተለይ የህክምና ተቋማቶቻችንን በግብአት የማሟላት ስራ በጣም በሰፊው የሚሰራ ስራ ነው። አሁንም ጀምረናል። ይሄንንም አጠናክረን እንቀጥላለን። ምክንያቱም ማህበረሰቡም ውስጥ ያሉ ንክኪዎችን በሚኖሩበት ጊዜ መቀነስ በሚያስፈልግበት ጊዜ እነዛን መጠቀም፣ ነገር ግን ደግሞ ወደ ተቋማት በሚኖርበት ጊዜ የራሱ ደረጃዎች አሉ የምንጠቀማቸው መሳሪያዎች። በሱ ውስጥ የግብአት ማሟላት ስራ እየሰራናቸው አሉ። አብዛኞቹ ግብአቶች አሉ የማዳረስና ህብረተሰቡን የማንቃት የመስራት በእጃቸው ላይ እንዲኖር የማድረግ ስራዎችን ደግሞ ይሄኛውንም ሳምንት አጠናክረን የምንቀጥልበት ይሆናል ማለት ነው። ሁልጊዜ እጅን በአግባቡ መታጠብ፣ በውሃና በሳሙና መታጠብ ለሁሉም በሽታዎቻችን ያግዘናል። ለዚህኛው ደግሞ ምንም የማይተካ ትክክለኛ የሆነ መከላከያ መንገዳችን ስለሆነ እዚህ ላይ ሁሉም ጥንቃቄ ሊያደርግ ያስፈልጋል ማለት ነው። በሳኒታይዘር በሌሎችም ደግሞ መከላከያዎቻችንን ከዚህ በፊት ከኮቪድ የወሰድናቸውን ልምዶቻችንን በመውሰድ ነገር ግን ደግሞ ከበሽታው ከዚህኛው አንጻር ደግሞ ጥንቃቄዎቻችንን አጠናክረን መቀጠል ያስፈልጋል። በበሽታው ተጠርጥረው ህይወታቸው ያለፉ ሰዎች በሚኖሩበት ጊዜ የቀብር ስነ ስርዓታቸውን በተለይ ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ከሚያወጣው መመሪያና በእኛ ከጤና ሚኒስቴር የሚሰጡ መረጃዎችን በመያዝ ዛሬም በዚህ ሰዓት የጤና ባለሙያዎቻችንን በተለይ የሆስፒታል ኃላፊዎችን እያሰለጠንን ነው። በዚህ ሰዓት አሁን ራሱ በወይነመረብ እየሰለጠኑ ነው ያሉት። ምንድነው የሚደረገው፣ የኬዝ ማኔጅመንቶቻችን እንዴት ይደረጋሉ የሚለውን
ይህን ደግሞ አጠናክረን እስከታች እናወርዳለን። ማህበረሰብ ውስጥም ደግሞ ማነቃቃት ማሳወቅ ያስፈልጋል ማለት ነው። ከዚህም አንፃር ይህንን በሱ መሰረት በምናወጣው መመሪያ መሰረት በጥንቃቄ ማከናወን ያስፈልጋል ማለት ነው። በዚህ ሰዓት በሕክምና መለያ ቦታ ውስጥ ሆኖ በዚህ ቫይረስ ተይዞ ያለ ሰው የለንም። ምልክቶች ያላቸውን የላቦራቶሪ ምርመራዎችን እያሰባሰብን አሁንም እያደረግን ያለው ለህብረተሰቡ እያሳወቀን እንቀጥላለን። ተጠርጣሪዎች የነበሩ ወይም ምልክት ኖሯቸው ንክኪ ሊኖራቸው ይችላል ያልናቸውን ሰዎች ቅድም እንዳልኩት 17 ሰዎች መርምረናል። እስካሁን ባለው ምልክት ኖሯቸው ሕክምና ባደረግናቸው ሰዎች ውስጥ እስካሁን ባለው ኔጌቲቭ ወይም ደግሞ ቫይረሱ በሰውነታቸው ውስጥ እንዳልተገኘ ነው የሚያሳየው። ያ ማለት ግን ሳንዘናጋ አሁንም ቢሆን ተጠናክሮ ክትትላችን መቀጠል አለበት። የመከላከል ስራዎቻችን መቀጠል አለባቸው ማለት ነው። በተለይ ደግሞ መረጃ ላይ አሁንም ቢሆን ከጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩሽናችን እንዲሁም ደግሞ ከኛ ከወጡ በኋላ እናንተ የምታስተላልፏቸውን መረጃዎች ህብረተሰቡ በደንብ በጥንቃቄ መከታተልና ያንን መተግበር ይኖርበታል ማለት ነው። በህብረተሰብ ጤና ኢንስቲትዩሽንና በጤና ሚኒስቴር የሚሰጡ መረጃዎችን ቶሎ ቶሎ በማድረስም የሚዲያ አካላት በዚህ ላይ የምትሰሩት ያላችሁ ሚና ከፍተኛ ስለሆነ የተጠናክሮ እንዲቀጥል በዚሁ አጋጣሚ ጥሬን በድጋሚ አቀርባለሁ ማለት ነው። እንግዲህ ማንኛውም ጤና ተቋማችን በተለይ ደግሞ ልየታ ትኩረት የሚሰጥባቸው ክፍሎች በሚኖሩበት ጊዜ የማርበርግ ቫይረስ በሽታ መለየት የሚቻልበትን አቅም ለመደገፍ ዛሬ በተለይ ወደ ደቡብ ኢትዮጵያ ወደ ጅንካ የሚሄድ ሞባይል ላቦራቶሪያችንን እዚህ ድረስ ራሱ መምጣት ስለማያስፈልገው በሚል ተጨማሪ ድጋፍ እንዲሆነን እታች በሚሄድበት ሁኔታ ለመጀመሪያ ጊዜ ነው እንደዚህ አይነት ትልቅ ለሞባይል ላቦራቶሪ በዚህ ደረጃ ሲኳንስ ማድረግ የምንችልበትን እንደ ሀገር እያወረድን ነው። አሁን ጉዞ ጀምሯል ማለት ነው። ሞባይል ላቦራቶሪያችን ይሄ ተቋምን የሚያክል የሚሆን ማለት ነው። ሲኳንሲንግ ካልሆነ በስተቀር ምርመራዎችን በዛ ደረጃ በጥንቃቄ ህብረተሰቡንም በሚጠብቅ ባለሙያዎቻችንንም በሚጠብቅ ደግሞ ውጤቶችን ቶሎ ቶሎ ማወቅ የምንችልበት እንዲሆን ተንቀሳቃሽ ለሞባይል የሚባለውን ማለት ነው ላቦራቶሪያችንን ወደዛ ወደ ክልሉ እየላክን ያለንበት ላይ ነው ያለነው ዛሬ ማለት ነው። እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደ ወትሮ በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ በ8335 እና በ952 ነጻ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል። በዚህ ተባብረን ከሰራን በእርግጠኝነት ከፈጣሪ ጋር ይሄንን በጊዜ መቆጣጠር የምንችልበት አቅም እንደሚኖር ይሰማኛል። ከዚህ በተጨማሪም ደግሞ ከዚህ በፊት የነበሩን ስራዎች ህብረተሰቡ ተባብሮ አንድ ላይ መስራት ያስፈልገናል ማለት ነው። በዚህ አጋጣሚ በተለይ በፊት ለፊት ሆናችሁ ህብረተሰባችንን የምታገለግሉ የጤና ባለሙያዎቻችንን በሙሉ ከልብ አድርጌ ማመስገን ፈልጋለሁኝ። ምክንያቱም በዚህ ሰዓት ብቻ አይደለም በሁሉም በማህበረሰባችን በሚፈልግበት ጊዜ በሙሉ ሁሌ እንደ የትኛውም ዘብ ከፊት በመሆን ህብረተሰባችንን እያገለገላችሁ ያላችሁ የጤና ባለሙያዎቻችን በራሴም በጤና ሚኒስቴርም ስም ግን በጣም ከፍተኛ በሆነው ደግሞ በሚገለገለው ህብረተሰብ ስም እያመሰገንኩኝ አሁንም ቢሆን ለነሱ የሚያስፈልጉ ተጨማሪ መከላከያ ቁሶች፣ ሌሎች ነገሮች የማሟላት ስራ ከክልሎችና ከሁሉም ባለድርሻ አካላት ጋር ተናበን የምንተገብር ይሆናል። ለዚህ በሽታ መድኃኒት ምን አለው ተብሎ ከተባለ የመጀመሪያው መድኃኒቱ መከላከል ነው። ስለዚህ መከላከል ላይ አተኩረን እንሰራለን ማለት ነው። ሁለተኛው ነገር ደግሞ የሚሆነው በሽታ ምልክቶች በሚኖሩበት ጊዜ በተለይ ደግሞ እንደ ትውከት፣ እንደ ማስቀመጥ እንደዚህ አይነት ነገሮች በሚኖሩበት ጊዜ የውሃን በውሃ መተካት አስፈላጊ ስለሚሆን እነዛ አይነት ነገሮች የሰፖርቲቭ ህክምናዎች የምንላቸው አሉ። የትኛውም አይነት እንደ በሽታው ምልክት አይነት አንጻር የሚሆኑ መድኃኒትና ህክምናዎች ይደረጋሉ ማለት ነው። ይህም አንዱ ህክምናው ይሆናል። ሌላኛው እንግዲህ በዓለም አቀፍ ደረጃ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር ለዚህ ቫይረስ በሽታ ባይኖረውም በሙከራ ላይ ያሉና ሌሎች ሀገሮች የሞከሯቸውንም ደግሞ በእኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል። ከባለድርሻ አካላቶችም ጋር ስራዎች ጀምረናል። ግን በአገር አቀፍ በዓለም አቀፍ ደረጃ የዚህ በሽታ መድኃኒቱ ይሄ ነው ተብሎ በዚህ ሰዓት የተቀመጠ ነገር የለውም። የክትባት፣ የመድኃኒት፣ የሌሎች መከላከያ ነገሮችም ከዚህ በፊት የተሞከሩትን እንዴት አድርገን ህብረተሰባችን ጋር ማድረስ እንችላለን የሚለውን ግን በተዋረድ ስራዎቻችንን ጀምረናል። ከባለድርሻ አካላቶችም ጋር በዚህ ላይ እየሰራን ያለንበት ነገር አለ። ለህብረተሰባችን ምናመጣ ይሆናል። ግን በዚህ ሰዓት እጃችን ላይ ያለ ዓለም የሚያውቀው የዚህ በሽታ መድኃኒት የሚባል የለውም። መከላከሉ ላይ ያተኩረንና ምልክቶች ሲኖሩ ቶሎ ህክምና በመውሰድ ነው የምናክመው ማለት ነው።
ከዚህ በተጨማሪ እንግዲህ በሽታውን ያመጣሉ ብለን የምንላቸው ነገሮች በምንመለከትበት ጊዜ የዚህ በሽታ በተለይ ከሌሊት ወፍ ጋር ተያያዥነት እንዳለው ሳይንሱን ማንም ቢመለከተው ማየት ይችላል። እነዚህ የመጀመሪያ ይዙታል የሚባሉት እነዚህ ናቸው። ከዛ ግን እንዴት ከነሱ ወደ ሰው መጣና ያ ሰው ደግሞ ወደ ሌላ ሰው እንዴት አስተላለፈ የሚለውን ነው ማለት ነው ጥናት የምናደርገው። ይሄንን ጥናት ለማድረግ የዋን ሄልዝ የአንድ አጠቃላይ ጤና ቲማችንን አንቀሳቅሰናል። ለህብረተሰባችን ልክ መረጃዎቻችን በደንብ በተጠናከሩ ሰዓት ምናሳውቅ ይሆናል ማለት ነው። በዚህ አስተላላፊነቷ የምትታወቀው የሌሊት ወፍ ስለምትኖር በተለይ በእነዚህ አይነት ቦታዎች ላይ በሽታ ወጣ በሚባልባቸው ቦታዎች ላይ ለበሽታ ተጋላጭነት እንዳይኖር ከነሱ ጋር የሚኖሩ ንክኪዎችን መቀነስ አንዱ መከላከያ መንገድ ይሆናል ማለት ነው። መከላከያ መንገዶች ውስጥ ምንድነው ከተባለ አንዱ እሱ ስለሆነ ነው። ግን እኛ ሀገር ሲመጣ በየቱ ጋር መጣ እንዴት ሆነ የሚለውን ጥናቶቻችን ሙሉ ለሙሉ በሚያልቁበት ጊዜ የምናሳውቅ ይሆናል ማለት ነው። የክልሉን ማህበረሰብ በዚህ አጋጣሚ እጅግ አድርጌ ከልቤ ማመስገን ፈልጋለሁኝ። ተባባሪ ሆኖ በተለይ ምልክቶች ካላቸው ሰዎች ጋር ንክኪ የነበራቸው ሰዎች የመለያና ለይቶ ማቆያ ላይ በመናደርጋቸው ሕክምናዎች ውስጥ ተባባሪ ሆነው እየሰሩ ስላሉት ስራ ከልቤ ማመስገን ፈልጋለሁ። ይህም ተጠናክሮ እንዲቀጥል በዚሁ ጠይቃለሁ፣ ማሳሰብም እፈልጋለሁ ማለት ነው። አመራሮች በሁሉ በተዋረድ ልክ ከመጀመሪያው ቀን ጀምሮ ይሄንን ካወቅንበትና ለህብረተሰባችን ካሳወቅንበት ጊዜ ጀምሮ በጣም ተረጋግተው አገልግሎታቸውን እየሰጡ ነው። ጤና ባለሙያዎችም እንደዛው። ይህ እንግዲህ ተጠናክሮ ይቀጥላል። ህብረተሰባችንን ጤና መከላከል፣ መቆጣጠር ከዛ ደግሞ የህብረተሰባችንን ደህንነት በጋራ የመስራት ስራ ስለሚያስፈልግ ከአመራር እስከ ክልሉ ማህበረሰብ በእያንዳንዱ ቦታ ላይ ያለ ደግሞ ባለሙያን ባንድ ላይ የምንሰራው ነው። ህብረተሰብን በማሳወቅና በማንቃት ላይ ደግሞ ሚዲያና ሁሉም ባለድርሻ አካላት ትክክለኛ የሆነ መረጃ በመስጠት እስካሁን ባለው ያለው ትብብራችሁን እያመሰገንን ከዚህም በኋላ ባለው ህብረተሰባችንን በሚገባውና ትክክለኛ በሆነ ቋንቋ በሁሉም ቦታ ላይ ከላይ የሚወጡ መረጃዎችን እንድታደርሱ በዚሁ ጥሬን ማስተላለፍ ፈልጋለሁኝ። እጅግ አድርጌ አመሰግናለሁ።